አመሰግናለሁ ጓዶች ፋና ቤት የሰራ ሰው የትም ቢሄድ በምንም ሁኔታ ውስጥ ምንም ነገር መስራት ይችላል ተብሎ በብዙዎች የተመሰከረበት ቤት ውስጥ ነው እኔ የምሰራው አሁን የምገኘው 7ኛ ፎቅ ላይ ነው 7ኛ ፎቅ ደግሞ በብዙ መልኩ ለኔ የተለየ ትውስታ አለው ቢሮአችን እንደዛሬው እንዲህ አምሮና ተውቦ እናንተ ከማየታችሁ በፊት ኖርማል በጣም ቀለል ያለ ጠረጴዛና ወንበሮች የነበሩበት ሰፊ አዳራሽ ነበር ጋዜጠኛ ብዙ ማሰብ ይተበቅበታል ብዙ አዳዲስ ሐሳቦችን መፍጠር ማቀድ ይተበቅበታል ይሄ ደግሞ በፋና ቤት ግዴታ ነው እንዲህ ባማረ ቢሮስ ደግሞ የተለያዩ አዳዲስ ሐሳቦች ከዚህ በኋላ ለእናንተ ለተመልካቾች ከዚህ ቀደም ከነበረው በጣም በብዙ በተሻለ መልኩ ይመጣል ለዚሁ ምክንያት ደግሞ ውብና የተመቸ ቢሮ ተሰርቷል 7ኛ ፎቅ ተጨማሪ ሌሎች የህንጻው ክፍሎች ላይም እንዲህ ያማረ የተዋበ ለሰራተኞች ምቹ የሆነ ቦታ ተፈጥሯል ለኔ ሳይው በጣም ነው ደስ ያለኝ እናንተም እንደምታዩት ጭምር ማለት ነው ቢሮአችን ብቻ አይደለም ያማረው ፋና ሚዲያ ኮርፖሬሽን በሁለት ቻናሎች ለእናንተ አገልግሎት መስጠት ጀምሯል እንደምታውቁት ፋና ፕላስ በመዝናኛ አማራጮች ዶክመንተሪ ስፖርት ድራማን ጨምሮ የተለያዩ ሐሳቦች ወደ እናንተ የሚቀርቡበት አዲሱ ቻናላችን ነው ፋና ቴሌቪዥን ደግሞ ወቅታዊና ዜና ጉዳዮችን በአማራጭነት የምታዩበት ነው ስለዚህ ፋና ፕላስ በቅርቡ ስራውን ይጀምራል በአዳዲስ ጉዳዮች የመዝናኛ ሐሳቦች ለእናንተ ስለሚደርስ እንድትጠብቁን በአክብሮት ጋብዝና ቀጥዬ ደግሞ ወደ ጎረቤታችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እሄዳለሁ እኔ እዛ እስክደርስ ግን እናንተ ደግሞ እየተጫወታችሁ ከስቱዲዮ መልቲ የተሰኘ አዲስ ቲያትርን ልጋብዛችሁ እሺ እኔ ፍቅር እሺ እመጣለሁ ቻው ምንድነው ፍቅሩ እንገናኝ ስደውልልህ ትወጣለህ ብላኛለች አረ አዎ ቆንጆ የፍቅር ጊዜ እንደምናሳልፍ ተስፋ አረጋለሁ ድንገት በግንኙነታችን መካከል እንደው ባንስማማ ብንጨቃጨቅ ዘልዬ ባህር ውስጥ ነው መገባለት ትለኛለች ኖ ሮዝ እንደሱ እንዳታደርጊ ጃክ ሮዝ እንዳትጠጋኝ ፕሊዝ ሱስን ተው አይደል ያልሽኝ ይሄው እንትን ቀንስ አይደል ያልሽኝ ይሄው አሁን እጅሽን ስጭኝ ሮዝ ለማን አዎ ሮዝዬ እባክህ ልቤስስ ነው እንዳትጎዳው ግድ የለሽም ሮዝዬ እሺ ወንዶች ስትባሉ በጣም ክፉዎች ናቸው የምትፈልጉትን እስክታገኙ ነው እኮ እሺ ሮዝ እናስተካክላለን ሮዝዬ አሁን እጅሽን ስጭኝ ለማን እባክህ ሮዝዬ ይቅርታ ጃክ የለመመደት ታምቡሬን ይቅርታ ሮዝዬ ወይ ቶክስሽ እንዴት ያምራል ሪሊ ጎበዝ አፍቃሪ ናት ሁሉን ትታ የተከተለችው ካምፕ ማማ ላይ ወርዳ ካምፓስ የገባችው የተዝረከረከች ይሏታል ቤተሰቦቿ ይሄ ነገር አያሰጥም አሉት ሮዝዬ ወይ አየሽው አዲስ አበባ ስቴዲየም ውሃ አቁሮ አዲስ አበባ ስቴዲየም አሳነባሪ ያመርታል እንዴ በቅርቡ ነው የጀመረው እንዴ ምንድነው ጥንጥዬ ዶልፊን ዶልፊን እኮ አይደለም እና የብሔራዊ ቡድናችን አጥቂ እኮ ነው እንዴ ምን ሆነ ነው እንደዚህ ቀነጨረው ታዲያ ጎል ርቦት አትጃጃሉብና ደግሞ በፍቅር ሰበብ ተጃጅላችሁ በረኪና ጠጡ አሏችሁ እውነትህ ነው እንዴ ማንንም ሰው ማፍቀር አይገባ ራስን ሰብስበ ታቅበ መኖር ነው የሚያዋጣው አታ አቤት አሁን ምስትል ነበር የሚያዋጣው መንገድ መምረጥ ስላለብኝ ነው ቀጥለቲ እቺ ዝም ካሏት መንታ ነው ያንተ ልጅ ትላለች ለጂ እኔ ማደርገው ነው ማሳይሽ ማን አንቺ ኧረ ሴት ነሽ አይደል አንቺን እኮ ልጃዳ ትራምፕዬ እንኳን ደህና መጣ ትራምፕዬ ደህና ነህ ትራምፕዬ ብታይ እኮ የሆነ ችግር ገጠመኝና ያንቺን ችግር ትራምፕ ነው የሚፈታው ሲልኝ ቢሮ መጣ እሺ ከዛ ቢሮ መጥቼ ማለት ነው ሳጣ ወይ አስቸኳይ ችግር ነው አንቺ ዶርም ሄደሽ አገኘው ሲልኝ መጣሁኝ ከዛ አይደለም ትራምፕዬ መጀመሪያ ተረዳኝ ጭራይ ሴት ዶርም ድረስ ይዘመጣ ጀመርክ ልቀቀኝ አንቺ ሆናለች እቺ መልቲ ምን ሆናለች መልቲ እኔ ናት እህቴ አንቺ ምን አርጎሽ ነው እሺ ራቅ በል አትቅረበኝ በመጀመሪያ ደረጃ የሆነ ችግር ገጠመኝና ቢሮ ልነግረው ሲሄድ
ችግሬን ሳይሰማ ደፈረሽ ያንቺ ችግር በቢሮ አይፈታም ዶርም እንሂድ ብሎ ዶርም ይዞ ይመጣ እኮ እኔ ከዛ ሳታለሽ ንገሪ እሺ ከዛስ እዚህ ይዞኝ ከመጣ በኋላ ደፈረሽ ወይ አዎ ደፈረኝ ያት ደፈረኝ ዘመረ እዚህኛው ላይ አልጋ አስቀምጠኝና ከዛ እላይ ሰቀለኝ ከዛ ብርድ ልብሱን ገልጦ ውስጥ አስገብቶ አንቺ ምንድነው የምትለው? መጀመሪያ ጂፕ ሰምቼ ወገኖች ተመልካቾቻችን ላይ እታችን ቢዝጥለው ላይ ወንዶ በግም ደፈራት መልቲ እንደዛ ነቀልድ አልወድም። መጀመሪያ ከመሰላት ነው ከስቼ ከዛስ አታልቅሽ ከዛስ ዝም ብለህ ቁጠር በመጀመሪያ ደረጃ እዛ ቢሮ የሚፈታውን ችግሬን ዶርም ነው ሲል በጣም ነው ስለ ልቦና የተጎዳው ምን እያደረክ ነው? እሱ ነገር አንቺ ቆይ ደገማ ወይኔ ጉዴ ምንድነው እሱ? እንደነገርኩ ነው መጀመሪያ ስለ ልቦናዬ ነው የጎዳው እኮ እኔ ሁለተኛ ደረጃ ሲደፍረኝ ድንግልናዬን ነው የወሰደው ድንግልና መልቲ እሱ ነገር እየቀረስክ እንደውም ብቻ ስነ ስርዓት ያው ነገር ያለው መልቲ ነው በሶስተኛ ደረጃ አሁን እንዳየው ኦሬዲ የለኝም የአካል ጉዳት ነው ያደረሰብኝ እኔ ማለት የሴቶች ጥቃት ቢሮ ቁጥር ስንት 724 ገና ደፍራለሁ ብለህ ቁጥሩን ይዘዋል ምንድነው የምትለው አንተ? ማማሻል አንቺ ወይኔ ጉዴ እያቅለሸለሽ እና አርግዤ ሊሆን መልቲ 724 ነግሬያለሁ መልቲ መረጃ መልሽ ወደ ኋላ ትንሽ ወደዚህ እያሰፋሽ እኮ መረጃ ወይኔ ጉዴ እኔ ነኝ እንዲያመጣኋት ነበር። እንዴት አገኛችሁት? በጣም አሪፍ ነበር። አሁን ያየነው እንግዲህ ከመልቲ ቲያትር ላይ የተቀነጨበውን ነው። መልቲ እስቲ ስለ መልቲ እንግዲህ ከረጅም ዓመት በፊት በአዲስ አበባ ቲያትርና ባህል አዳራሽ ታይቶ ከፍተኛ ተቀባይነት ያገኘ ቲያትር ነው። ጥንስሱ ደግሞ ከተፈሪ መኮንን ቲያትር ምሩቃን አንድ ላይ ሆነን ደረስ ነው። ከዛ በኋላ እንግዲህ በስንታየው ፋቡላ ወይንም ስንታየው ታዬ ተዘጋጅቶ ሲታይ ቆየ። አሁን ደግሞ እንደገና ይዘነው መተናል ለቲያትር አፍቃሪያኖች ማለት ነው። እስቲ ስለ አክተሮቹ ንገረን። በፊት ያው ራሱ ኤልሻዳይ ከበደ አለ፣ አሁንም ድረስ ኤልሻዳይ አለ፣ ምትኩ በቀለ፣ አቤል ሰለሞን፣ አዲሱ ላይ ደግሞ ሱራፌል ብስራት፣ ቴድሮስ ሸዋንግዛው፣ ሰላማዊት ካሳይ። በፊት ሴቶች ብዙ እየተቀያየሩ ስለሆነ የሰሩት አሁን ደግሞ ሰላማዊት ነች አብራን የምንሰራው። በአዶት ሲኒማ ዘወትር አርብ በ12 ሰዓት እየታየ ነው የሚገኘው። ባለፈው ሳምንት ተመርቋል፣ በይፋ በቀይ ምንጣፍ ተመርቋል። አሁን ደግሞ ዘወትር አርብ በ12 ሰዓት በአዶት ሲኒማ ይታያል። ኑ በጣም ትዝናኑበታላችሁ። አሪፍ አድርገን የሰራ ነው። በተጨማሪ እንግዲህ ዶርም ውስጥ ያሉ የአራት የዩኒቨርሲቲ ተማሪዎች ሴቷ ደግሞ እንግዲህ በምን እንደምገባ መታችሁ ታያላችሁ። እነሱ ላይ ያወጠነጠነ ታሪክ ነው። ማህበራዊ ኢሹዎችን ያነሳል። በጣም ቆንጆ ኢሹዎችን የሚያነሳ አራተኛ ፎቅ ግን በምን ልገባ ትችላለች? እሱን እንግዲህ መተው ይመልከቱ። እንግዲህ ቆንጆ የሆነ ቲያትር ነው። ዘወትር አርብ በ11 ሰዓት ተኩል አዶት ሲኒማ ይኖራል። መታችሁ ተዝናኑ፣ ፈታ ፋፈሽ በሉ። እንግዲህ ይመቻችሁ። በድጋሚ እንጋብዛለን። ሁላችሁንም ነው የምንጋብዘው። መልካም ጊዜ። እናመሰግናለን። ደግሞ ሳምራዊትን እናገኛታለን። ሳምራዊት መቀጠል ትችያለሽ። አመሰግናለሁ ሀረግ። አሁን ደግሞ የሚገኘው ከፋና ሚዲያ ኮርፖሬሽን የቅርብ ጎረቤት የሆነው የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ውስጥ ነው። እዚህ ጋር እንግዳ ሆናችሁ ስትመጡ የሚቀበላችሁ ሰው ሳይሆን በአርቲፊሻል ኢንተለጀንስ የታገዘ ነው። ተስፋነሽ ትባላለች። በኢትዮጵያ 5 ቋንቋዎች አገልግሎት ለመስጠት ስልጠና እየወሰደች ነው። ፈተና አለ። እሱን ካለፈች
በሀገርኛ 5 ቋንቋዎች አገልግሎት መስጠት ትጀምራለች። እስከዛ ግን የተለማመደችውና ያለፈችው የእንግሊዝኛ ቋንቋን ስለሆነ የሚመጡ እንግዶችን አጠቃላይ ስለ ተቋሙ አስፈላጊውን የሆነ መረጃ ትሰጣለች። መጠሪያ ስሟ ተስፋነሽ ነው። ሃይ ተስፋነሽ። Salam. The Ethiopian Artificial Intelligence Institute offers AI services. ኤአይ ለሁሉም በሚል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በርካታ ስራዎችን እየሰራ ይገኛል። የተለያዩ ምርምሮችን፣ ጥናቶችን በግብርና፣ በፋይናንስ እንዲሁም ደግሞ ሌሎች ለሀገሪቷ ይጠቅማሉ በተባሉ ጉዳዮች ሁሉ ሕክምናን ጨምሮ የተለያዩ ስራዎችን ይሰራል። ለነሱም የተለያዩ ማሳያዎችም ጭምራሉ። እዚህ ቤት ውስጥ የማይሰራ ነገር የለም። ዲጂታል ኢትዮጵያን እውን ለማድረግ ደግሞ በበርካታ ሁኔታ እዚህ ቤት ያሉ ባለሙያዎች ከፍተኛ የሆነ አስተዋጽኦ እያደረጉ ነው የሚገኙት። ህዳር 7 ተመርቆ ሙሉ በሙሉ አገልግሎት መስጠት ጀምሯልና እኔ እያየኋቸው በርከት ያሉ አስገራሚ ጉዳዮችን እያሰብኩ እየጠየቅኩኝ ነበር ቆይታ ያደረኩትና እናንተም ስታዩት ትወዱታላችሁ ብዬ አምናለሁ። እግር ጥሏችሁ ወደዚህ ቤት ብትመጡ ደግሞ በጣም ብዙ ደሳስ የሚሉ ነገሮችን በተለይ ከዘመኑ ጋር ለመሄድ ልጆቻችሁን ለማነቃቃት ለማሳየት ይሄ ቦታ ትክክለኛው ነው ብዬ አምናለሁኝ። ቴክኖሎጂው በብዙ መልኩ በተለይ ደግሞ የጥበብ ስራዎች ላይ ጨምሮ በሙዚቃ፣ በስዕል፣ በተለያዩ ነገሮች ጉድ የሚያስብሉ እዚህ ላይ ደርሰናል የሚያስብሉ ስራዎችን እየሰራ ይገኛል። ስለ ቴክኖሎጂው ይህን ካልኳችሁ ከሰሞኑ ደግሞ መዲናችን አዲስ አበባ የቀድሞ መልኳ ምን ይመስል ነበር የሚለው ትንሽ መለስ አድርጎ ውብ አዲስ በሚል የተዘጋጀ የስዕል አውደ ርዕይ ነበር። እዛ ቦታ ላይ ደግሞ ሀመልማል ተገኝታለች። እባክሽን ሀመልማል ቀጥይ። ሰላም የፋና ቀለማት ተመልካቾች፣ ስሜ ሃሮን ሱሌማን እባላለሁ። ሰዓሊና መምህር ነኝ። በዚህ ሳምንት ውብ አዲስ የስዕል ትርኢቴ በጎላ ስነ ጥበብ ማዕከል ተከፍቷል። እስከ ህዳር 22 ድረስ ይቆያል። እንግዲህ ስለ ስራዎቼ አንዳንድ ነገሮች እናያለን። ውብ አዲስ ብዬ ሰይመው በራሱ ውብ በራስ ህሊና የሚዳኝ ሳብጀክቲቭ ነው። ያው ውበት እንደ ተመልካች እንደሚባለው ማለት ነው። እና እኔም ይሄን ስያሜ ስሰጠው አንደኛ የልጅነት ትዝታዬ ነው። በልጅነት ጊዜ እነዚህ መንደሮች ውስጥ ኖር ያለው ሱቆች ተልክ ያለው ገበያዎቹም የከሌ መደብ ሄደ ግዛ ተብያቃለው። ይህን የልጅነት ትዝታዬ ሳስበው ውብ የሆነ ስሜት ይሰጠኛል። ውብ አዲስ ስነሳ በመኖሪያ ሰፈሮች ነበሩ። ግን መኖሪያ መንደር ደግሞ ስልሽ በውስጡ ገበያ አለው፣ ሱቅ አለው። ስለዚህ ምን ሆነ? መኖሪያ ሰፈሮችን እየሰራው ስመጣ አንዱ አንዱን እየወለደ እየተካ መጣ። ስለዚህ በሁለተኛው ከመኖሪያ ሰፈሮቹ በተጨማሪ ምን መስራት ጀመርኩ? ሱቆችን መስራት ጀመርኩ። ከዛ እሱን ልፍ ስል ደግሞ እነዚህ አነስተኛ የግብይት የሚካሄድባቸውን ቦታዎች ጉሊቶች ቀጠልኩ ማለት ነው። እና አሁን ኤግዚቢሽኑን ሳሳይ ከመጨረሻው ነው እያሳየው ያለሁት። መጨረሻውን ቅርብ ጊዜ የሰራኋቸውን ነው እያሳየው ያለሁት። በሁለተኛው የስዕል ትርኢቴ ደግሞ የሱቆቹን ይዘት የሚመለከት ስራዎች ይኖራሉ። ሶስተኛው ዋናው ደግሞ መኖሪያ አጠቃላይ መኖሪያ አካባቢ ሰፈሮችን በተለምዶ ስያሜም አላቸው እነሱን አካትቼ እንግዲህ በአንድ አመት ውስጥ 3 የስዕል ትርኢት ለማቅረብ ተዘጋጅቻለሁ። ውብ አዲስ የመጀመሪያው ቀትር በገበያ ላይ የሚል ስያሜን የሰጠሁት ያ ማለት ምንድነው? ገበያ ላይ አንድ ሰዓሊ አንድ ሀሳብ ከመጣለት በኋላ በምን ሰዓት ላይ ልስራው፣ መቼቱን ይፈልጋል፣ የትኛው ሰዓት የሚለውን እንደ ሰዓሊ ደስ የሚልሽን ሰዓት ትመርጫለሽ። እኔ የመረጥኩት ያቺ ቀትር ሰዓትን ነው። ጉሊት ሆኖ ያቺ ቀትር ሰዓት ማለት ምንድነው? ሁሉም ሰው አብዛኛው ሰው የሚያርፍበትና ምሳውን የሚመገብበት ሰዓት ነው። ነገር ግን እኔ ላይ የምታያቸው ሻጮች ወይም ጉሊት ላይ ያሉ ሰዎች ያችን ሰዓት ፀሐይዋን ተቋቁመው የነገን ተስፋ በማለም ስራቸው ላይ ተገኝተው የሚሰሩ ናቸው።
ለእውነታው የቀረበ ስራዎች ደስ ይሉኛል። በእውነታ አሳሳል ላይ የተመረኮዘ ስራ ነው የምሰራው። እንደ እንትን እንግዲህ ሀሳቡ ሰፊ ነው። ለምሳሌ በእውነታ ሲባል በእውነታ ውስጥ እውነታም አለ፣ በእውነታ ውስጥም እውነታ አለ እናገኛለን። ወይ ማለት ምንድነው? በአብስትራክት ውስጥ ሪያሊስቲክ የሆኑ እይታዎች ይኖራሉ፣ በሪያሊስቲክ ውስጥ ደግሞ አብስትራክት የሆኑ ልናገኝ እንችላለን። እና ግን አት ሰም ፖይንት መግባባት የምንችለው ምንድነው? በእውነታው ያቀራረብ የተሰሩ ናቸው። የ10 ዓመት ሙሉ ያው ስቱዲዮ ዘግቼ ነበር ስራ የነበረው። ረጅም ጊዜ በመሆኑ ያው ትጋት ይፈልጋል፣ ጥረት ይፈልጋል፣ ቀጣይነትም የግድ መኖር አለበት። ኮንሲስተንሲ የግድ ሊኖር ይገባልና እነዚህ ነገሮች በሙሉ እንግዲህ ባጭሩ ወጣትነቴን የሰጠሁበት ስራ ነው ማለት እችላለሁ። ሰዎች ላይ እንግዲህ እኔን የፈጠረብኝ ቁጭት፣ እኔን የፈጠረብኝ ደስታ እንግዲህ ስራዎቼ ላይ እሱን እንዲመለከቱ ነው። እንግዲህ ያው ስዕልም እንደተመልካች ይባላል። ምናልባት የኔ ስሜት እንዲጋባባቸው የምፈልገው እንግዲህ አዲስ አበባ ላይ ትኩረት አድርጌ እንደ መስራቴ መጠን እንግዲህ አዲስ አበባ ላይ የሚታዩ ነገሮችን በቀለም በዚህ ደረጃ በዚህ መጠን መግለጽ መስራት ይቻላል የሚለውን ኢምፕሬሽን መፍጠር ፈልጋለሁና ያንን ቢረዱልኝ ደስ ይለኛል። እንግዲህ ውብ አዲስ የመጀመሪያው ቀትር በገበያ ላይ የሚለውን ስራ ይሄን ይመስላል። እንግዲህ ምናልባት በመጨረሻ የትኛውን ስራ እንደወደድሽው እንደው ባውቀው። እኔ ሁሉም ስራዎች በጣም ወድጃቸዋለሁ። መታችሁ እዚህ ድረስ ውብ አዲስ የመጀመሪያውን ቀትር በገበያ ላይ የሚለውን ስራዬን ስለጎበኛችሁ ደስ ብሎኛል። አመሰግናለሁ። እጅግ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ባሳለፍነው ሐሙስ ህዳር 11 ለተመልካቾች ክፍት የሆነው ውብ አዲስ የተሰኘ የስዕል አውደ ርዕይ ነበር ስንቃኝ የነበረው። ይህንን አውደ ርዕይ እስከ ህዳር 22 ድረስ ለተመልካቾች ክፍት ሆኖ ይቆያል። እየመጣችሁ ይህንን የስዕል አውደ ርዕይ እንድታደሙ እንጋብዛችኋለን። አሁን ግን ወደ ሳምሪ ልመልሳችሁ። አርቲፊሻል ኢንተለጀንስ ምን ማድረግ ይችላል፣ ምንስ ማድረግ አይችልም እና ልዩነቱን እንዴት መንገር ይቻላል የሚል አማርኛ ፍቺ ያለው የአርቲፊሻል ኢንተለጀንስ ነው በአጋጣሚ እጄ ላይ የያዝኩት። አሁን የምገኝበት ቦታ የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ዲጂታል ላይብራሪ ውስጥ ነው። እዚህ ላይብራሪ ውስጥ በዚህ ተቋም የሚሰሩ የአርቲፊሻል ኢንተለጀንስ ባለሙያዎች የተለያዩ ጥያቄዎቻቸውን የሚፈቱባቸው በልዩነት ተመርጠው ለዚህ ላይብራሪ አስፈላጊ ናቸው ተብሎ የገቡ መጽሐፍት አሉ። እንደዚህ በወረቀት የታተሙ ከዛ በተጨማሪ ደግሞ በግዢ ከዓለም አቀፍ ገበያዎች ተመርጠው የመጡ መጽሐፍትን ከጀርባ የምትመለከቷቸው ኮምፒውተሮች ላይ ማግኘት ይችላሉ። እዚህ የመጣ ሰው ይመራመራል፣ ይጠይቃል። ስለ አርቲፊሻል ኢንተለጀንስ ያለውን እውቀት ደግሞ በተለየ መልኩ ያሰፋል። በተለይ ደግሞ እዚህ ያሉ የተቋሙ ሰራተኞች ምንም የሚቸገሩበት ጉዳይ አይኖርም። በባህሪው ነገር ይኸው መጠየቅ፣ መመራመር፣ ማወቅን ስለሚፈልግ እዚህ መጥተው ከሞላ ጓዳቸው ላይ አንስተው ይጠቀሙበታል። ከዛ በተጨማሪ ደግሞ ኢትዮጵያዊ የሆኑ በዓለም አቀፍ ጆርናሎች ላይ የታተሙ 56 የአርቲፊሻል ኢንተለጀንስ የምርምር ውጤት የሆኑ ጽሁፎችም አሉ። እነዚህ ጽሁፎች በግብርና፣ በሕክምና፣ በቢዝነስ እንዲሁም ደግሞ በተለያዩ ይጠቅማሉ በሚባሉ ዘርፎች ላይ ኢትዮጵያውያን የአርቲፊሻል ኢንተለጀንስ ተመራማሪዎች የሰሯቸውም ጭምር ናቸው። ይሄንን እዚህ መታችሁ ማግኘት ትችላላችሁ። ይህም ደግሞ አንድ የታሪክ አካልም ጭምር ነው ብዬ አምናለሁ። ስለ ታሪክ ካነሳን ደግሞ ታሪክ በመጽሐፍ ይሰነዳል፣ ደግሞ በፊልምም
ተቀርጾ ይቀመጣል። ከጊዜ ወደ ጊዜ የተለያየ ትውልድ ያየዋል። ይሄ ነገር ምንድነው ብሎ ሀሳቡን ያነሳበታል። ብቻ የየራሳችንን ምልከታ የምናሳይበትም የምንጠይቅበትም የምናገኝበትም ጭምር ነው አንዱ መንገሪያ መንገድ ፊልም። ባልደረባችን ነስሪ የሱፍ በዚህ ሳምንት አንድ ፊልም ለእናንተ ለተመልካቾች መርጦ በሳምንቱ በታሪክ ውስጥ ለእናንተ ያሳያል። በቃሉ ገብረመድህን ደግሞ እንደሚከተለው ያቀርቧል። እሱን ተመልከቱና ተመልሰን እንገናኛለን። ቤንሁር ፊልም ከ66 ዓመታት በፊት በዚህ ሳምንት ለእይታ ስለመብቃቱ ታሪክ ይነግረናል። እንደ አውሮፓውያኑ የዘመን አቆጣጠር በ1880 ተጽፎ ለህትመት የበቃው ኤታል ኦፍ ዘ ክራይስት የተሰኘው የሉል ዋልስ የልብ ወለድ መጽሐፍ የዚህ ፊልም መነሻ ታሪክና መሰረትም ነው። በወቅቱ ቤንሁር የዓለማችንን የሲኒማ ታሪክ ወደ አዲስ ምዕራፍ አሻጋሪው በመውሰድ የእናትና የእህቱን እንግልትና እስር ተከታዮቹ ክስተትም ይሆናሉ። ከዚህ ቀጥሎም የልጅነት ወዳጆቹ ግንኙነት ከፍ ወዳለ ጠላትነት ተሻግሯል። ስሜትን ሰቅዞ የሚይዙ ልብ አንጠልጣይ ሁነቶችን እያስመለከተ 3 ሰዓት ከ32 ደቂቃዎች በስክሪን ላይ ቆይታም ያደርጋል። ይህ ከ66 ዓመታት በፊት የተከሰተ አስገራሚ ክስተት ነው። በሮማዊው ጓደኛው ተላልፎ ወደ ባርነት የተላከው አይሁዳዊ እንዴት ነፃነቱን መልሶ እንዳገኘና ለበቀል ተመልሶ እንደሚመጣ የፊልሙ ታሪክ ዋነኛ ማጠንጠኛም ነው። ይህ አድቬንቸርና አክሽን ጥምር ዘውግ ያለው ፊልም ለእይታ ከበቃበት ከ1959 ጀምሮ ባሉት 15 ተከታታይ ዓመታት በሲኒማ ቤቶች ታሪክ ታይቶ በማይታወቅ ሁኔታ በሽሚያ ለእይታ መብቃቱን ተከትሎ የሲኒማ ኢንዱስትሪውን ወደ አዲስ ምዕራፍ እንዳሻገረው ብዙዎች ይመሰክራሉ። በዊሊያም ዋይለር ተጽፎና ዳይሬክት ተደርጎ በሳም ዛምባሊስት ፕሮዲውስ የተደረገውን ይህንን ፊልም ሰርቶ ለማጠናቀቅ በወቅቱ 15.2 ሚሊዮን የአሜሪካን ዶላር ወጪን ሲጠይቅ በቦክስ ኦፊስ ደግሞ 146.9 ሚሊዮን የአሜሪካን ዶላር ገኘ ፊልም ለመሆን በቅቷል። በወቅቱም ሁለተኛው ከፍተኛ ገቢ ያስመዘገበ ፊልም እንደሆነም ይነገራል። ፊልሙ በሚሰራበት ወቅትም 200 ግመሎችን ሽልማቶችን በማሸነፍ ቅድሚያ ባለ ሪከርድ ሲሆን ታይታኒክ፣ ዘ ሎርድ ኦፍ ዘ ሪንግ፣ ዘ ሪተርን ኦፍ ዘ ኪንግ የተሰኙ 3 ፊልሞችን በቀዳሚነት በመምራት ከፊት ተቀምጧል። እንደ አውሮፓውያኑ የዘመን አቆጣጠር በ1998 የአሜሪካ የፊልም ኢንስቲትዩት ምርጥ 10 ውስጥ ሲካተት በ72ኛው የአሜሪካ ፊልም ፌስቲቫል ወቅትም ሁለተኛው የአሜሪካ ምርጥ ፊልም ተብሎ ተሰይሟል። እንደ አውሮፓውያኑ የዘመን አቆጣጠር በ2004ም የብሔራዊ ፊልም ጥበቃ ቦርድ ቤንሁርን በኮንግረሱ ብሔራዊ የፊልም መዝገብ ቤት ውስጥ እንዲጠበቅም ተመርጧል። ልክ በዚህ ሳምንት እንደ አውሮፓውያኑ የዘመን አቆጣጠር በ1959 ከዛሬ 66 ዓመታት በፊት በኒውዮርክ ከተማ በሎ ስቴት ቲያትር ይህ ታሪካዊና ዘመናዊ ሽሬው ፊልም ለመጀመሪያ ጊዜ ለእይታ ይበቃል። ፋና ቀለማት አሁንም ከእናንተ ጋር ያለውን ቆይታ ይቀጥላል። ከመልእክቶች በኋላ ወደ ስቱዲዮ መልሳችኋለሁ። አሁንም ጥሩ ጊዜ ከኛ ጋር